ለካ እንደዚህ ታደርጊያለሽ ብዬ አላሰብኩም ነበረ። ለካም ብልጥ ሆነሻል በማለት ሶሲ ትገረማለች። ጽናት የደበቀችውን ካሜራ ሶሲ ታገኘዋለች። ሶሲም እዚህ ድረስ ደርሰሻል ወይ? እንደዚህ ለካ ብልጥ ነበርሽ ወይ? በማለት ሶሲ ለራሷ ትገረማለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ትጀምሩ ዘንድ በትህትና ጋብዛችኋለሁ። ነባሮች ደግሞ እንደተለመደው በላይክና በኮመንት በሸር እንዲጋቡ ስል በትህትና ጋብዛችኋለሁ። አመሰግናለሁ። እንግዲህ የጽናትና የሶሲ ጦርነት እንደቀጠለ ነው። ሶሲም እያስመሰለች ያለችበት አሁን ላይ ያበቃባት ይመስላል። በሌላ በኩል ደግሞ ዛሬ እንግዲህ የጽናትን ካሜራ ብታመልጠው የኒናን ካሜራ ልታመልጠው አልቻለችም። ብቻ ሁለቱ ከባድ የሚባል ጦርነት ውስጥ ገብተዋል። ምናልባት ግን ጦርነቱ በጽናት በኩል የሚጠናቀቅ ይመስላል። ምክንያቱም ሶሲ ብቻዋን ነች። ጽናት ግን ከጎኗ ኒና አለች። ሌላኛው ሶሲ በራሷ ጊዜ ያጋለጣት አላወራም ያለችው ለኪራ አሁን ቪዲዮ አስገድፈው ተቀርጸዋታል። ይሄ ነገር ኪራ እጅ ሲገባ ኪራ ሊያስወጣት ይችላል። ምክንያቱም እውነትም እየዋሸሽ ነበር በማለት እንግዲህ ሶሲ ምንም እንዳላየች ሆና የጽናትን ካሜራ እንዳላየ ሆና ጽናት ከውጭ ስመጣ ጽናት ተውጭ መታ ሶፋው ላይ አረፍ ስትል ሶስዬም ልውጣልሽ እዚህ መሆንን ተወጁ አይመስለኝም ስትላት ጽናትም አረ ተቀመጭ ምናልባት ዛሬ የመጨረሻሽ ይሆናል፣ ከዚህ ቤት የመውጫሽ ጊዜ ይሆናል፣ ስለዚህ ተቀመጭ ችግር የለውም ትላት። ይም ባይገርምሽ እኔን ከዚህ ቤት ማንም ሊያስወጣኝ አይችልም፣ ያው እኔ ራሴ ፈልጌ ካልወጣሁ ማለት ነው። እኔ ራሴ ፈልጌ ካልወጣሁ ማንም ሊያስወጣኝ አይችልም ትላለች። እንግዲህ ጽናትም ካሜራ ስላስቀመጠች ትስቃለች። በሷ ቤት ሶሲ ያየች አልመሰላትም። እናም ትስቅባታለች። ሶሲ ና አለቻት ጽናት። አቤት አለች ኒና። እንኳን ደስ ያለሽ፣ አሁን ሁሉም ነገር አብቅቷል። ኒና የማላወቀች ማለትማ ትናንትና ስታደርገው በሙሉ ኪራ ይችል ታወራለች ስለው ኪራ አላምነኝ ብሎ ነበር። ዛሬ ግን ሁሉንም በቪዲዮ ቀድቻታለሁ። ስለዚህ ለኪራዬን ታሳየው፣ ኪራ ያምነኛል፣ ከዛ በኋላ ያስወጣታን ትላለች። ኒናም በመገረም አይጺ በእውነት በጣም ምንጥቅ ሆነሻል፣ በጣም ጎበዝ ሆነሻል፣ ዛሬ ጎበዝ ሆነሻል ትላታነች ኒና ትቀጥልና ቆይ እንዴት መጣልሽ ትላታለች። ችግር እኮ ያስተምራል። እሷ ደግሞ የመጣችው በትዳሬ ለመጣብኝ ሰው ምህረት የለኝም፣ በትዳሬ ለመጣው ምህረት ድረገጽ ነው ማጠፋው ትላለች። እሺ ቪዲዮውን እስቲ ያሳይ ትላለች ኒና። እንግዲህ ጽናትም ይሄውልሽ ይሄውና ተመልከችው ትላታለች። ኒናም የታለ እዚህ ጋ እኮ ነበር ትላለች። ቀድማ ሶሲ አይታዋ ጥፍተዋለች። ወይኔ አስቀምጬ እኮ ነበር ትላለች ጽናት። እንግዲህ ጽናትዬ ቀርጫዋለሁ ለኪራ ሳይቼ ከዛ በኋላ በውሸት አዋርጄ ሶሲን ከቤት አስወጣታለሁ ብላ አስባና አቅዳ ያስቀመጠችው ካሜራ በመጨረሻው ሶሲ እጅ ገባና ሶሲዬም ትደልተዋለች። ከዛ በኋላ ጽናት ቀርጫለሁ ደስታዋን ታጨርስ እስቲ ቪዲዮን አሳይት ያለቻት ኒና ቪዲዮ የለም ስትላት እውነቴን ነው ምልሽ ማንም ሰው አያጠፋውም እራሷ ናት ከእጄ እገድላታለሁ ባለችው መሰረት ከሄደው ጉሮሮ ለጉሮሮ ይተናነቃሉ። እዛ መሀል የነበረችው ኒና ነች። ኒናም በቻለችው መጠን በሞባይሏ ትቀዳለች። ከዛ በኋላ ይጠፋጠፋሉ። ከምፈልገውን ያህል ፓርት ተቀዳች በኋላ ኒና ከቀረጸች በኋላ ወደ ማገላገል ትገባለች። ጽናትም ዘወር በይልኝ ስትላት ግደለሽም ይበቃሻል፣ ደሞ አይኔ መታች ብላ ከዚህ ቤት እንዳወጣት ሆናለች። በመታሻትና በተፈተፍሻ ቁጥር ከቤትሽ እንድትቀመጥ እንጂ ከቤትሽ እንድወጣ አታደርጊም። እንደውም እኔ መልካም ነገር ሰርችልሻለሁ ነይ በማለት ሁለቱም ትግል ላይ ናቸው። የእነሱ ጦርነት አሁን እንደቀጠለ ነው። ምናልባት ግን እንዳልኳችሁ የኒና የቀዳችው ትንሽ ሊረዳት ይችል ይሆን? አብረን የምናየው
አቶ አባተ እንግዲህ ኤደን መጣችለት። የኔ አበባ ነይ ወደዚህ እናውራ አላት። ኤደንዬም ገፍትራው ልኬድ ብሞክርም እንዴ ወዴት ነው ልኬጅ የምትዩ? እኔ እናውራ ኤደንዬም አንተ ሰውዬ ቆይ ግድል ለምንድን ነው እማትተወኝ? ለምንድን ነው እማትተወኝ ትለዋለች። አቶ ተወስ ብል እንዴት ተዋለው እንደዚህ እየተሞናደልሽ ይላላቷ። ይሄው በሰፈሩም ያው እየተሞናደልሽበት ነው። ልትወስ ብል እንዴት ምን አቅም አግኝቼ ልተው አልቻልኩም እኮና ነው ይላል አቶ አባተ። ቃ ምንም ሆነ ምንም እንደ እድሜ ኩን ምንም ይሁን ምንም እንደ እድሜ ኩን ትለዋለች። አቶ አባተ አንቺ ምን ስትመጻደቅ እንጂ እንደዚህ ያለ ድል የምታሳልፍ አይደለሽም ትትመጻደቅ እንጂ እንደዚህ ያለ እድል የምታሳልፊ አይደለሽም ይላል አቶ አባተ። ኤደንም ማታቀኝ ስለዚህ አፍህን ሞልተህ አታውራ ትላለች። እልህ ውስጥ አታስገብኝ በኋላ ትቆጭበታለች አለ አቶ አባተ። ማ እኔ ኤደን የምቆጨው እንደውም ይሄን ነገር ለኪያ ተነግርኳት የሚከተልህን ነገር ስላላወክ ነው እንኳን ልቆጭ ትለዋለች ኤደንዬ። አቶ አባተም ኪያን ተያት አለ። ኧረ አባተ ኪያን ተያት ምንም ደም ግባት የላትም። ታስታውሳችሁ ኪራ ቢሮ ቁጭ ብላ ኪያን ሴት መስሎ አልታየችውም። በነገራችን ላይ መጀመሪያ የለከፈው ሀንቾን ነው እና ምን አለ ኪያን ተያት ደም ግባት የላትም እንዳንቺ ያለችውን ቆንጆ ነው። ይህ ሲጀምር ከአንተ ጋር ቆሜ ማውራቴ አንተ ጋር ቆሜ ማውራው እኬር ስትል እጇን ያዛት በጥፊ አለችው። አንቺ ውሻ ልጅ ማንን እንዴት ተማታሽ አላወቅሽውም አላት። እኔ በጣም ላከብርህ ሞከርኩኝ ግን አንተ አልገባሃል። ስለዚህ ለአንተ ይሄ ነው የሚገባ በማለት አባተ ምን ማለት ነው? የሰፈር ዱርዬ ከሚጫወትብሽ እኔ ካፍር ላይ ላንሳሽ ባልኩሽ ነው። እመኝኝ በኋላ ይቆጭሻል አላት። ኤደንም አይደለም ቆሜ ታንተ ራሱ አይደለም ካንተ ጋር ቆሜ ካንተ ጋር ልሆንና ሞቼ ራሱ መቃብሬ ላይ እንድቆም አልፈልግም። ሞቼ ቀብሬ ላይ እንኳን እንድቆም አልፈልግም አለችው። ነው አለ እግሬ ስራ አስገብቼሽ በኋላ ስትለማመጭኝ አይሻለሁ። ጠብቂኝ አላቷ። ያንተ ሚስት ሆናለሁ የወደፊት ሚስትህ እኔ ነኝ። ጽናት ከዚህ በፊት ሰራተኛ ነበረች። ስለዚህ ሰራተኛ ሚስት ልኮን አትችልም። እኔ ለመገባ እኔና እኔ ብቻ ነኝ በማለት ፎቶውን እያየች ሶሲ ራሷን ታጽናናለች። እንኳን ሚስት ልኮንና በኪራ ዘንድ ግን ምንም ቦታ የላትም። እንደውም ጽናት ነች በአሁኑ ሰዓት ቦታ ያላትም ወደፊትም የሚኖራት። ምክንያቱም እንደምናውቀው ኪራ በጣም ለጽናት ያለው ቦታና ያለው ፍቅር የተለየ ነው። ያው ከዚህ በፊት ራሱ ላይ አደጋ እስኪደርስበት ድረስ እሷን ፍለጋ ያን ሁሉ መስዋዕት ከፍሏል። ስለዚህ ባይወዳትና ቦታ ባይኖራት ኖሮ ያን ያህል መስዋዕት ሊከፍል አይችልም ነበር ማለት ነው። ሆኖም ግን ተስፋ ያልቆረጠችው ሶሲ ያንተ ሚስት ሆናለሁ እኔ ላንተ የምገባ ሰራተኛ ላንተ ሚስት አኮንም ለክብርህ አትመጥንህም በማለት ፎቶውን እያየች ለብቻዋ ትጽናናለች። ጽናት በህይወት ቆሜ እሷ ኪራን አሳልፌ አልሰጣትም። በትዳሬ የመጣ ከምድረ ገጽ ነው ማጠፋው። በትዳሬ አልደራደርም በማለት የፈለገው ነገር ድረስ እፈለገ ድረስ ይሄዳለሁ እንጂ አይኔ እያየ ኪራን አሳልፌ አልሰጣትም በማለት ከባድ ጦርነት ውስጥ ገብተዋል። በሌላ በኩል በአሁን ሰዓት እንግዲህ ደስ ያለና የሚያምር ፍቅር እየኮመኮሙ እንደዚሁም ደግሞ የገጠርን አየር ሰላም ካለበት ሁሉ ነገር ደስ ከሚለው ቦታ በአሁኑ ሰዓት ከሁሉም ጓደኛ ማሞቹ
መካከል እነማን ናቸው ካላችሁ ጽናትን ይቅርታ ጆካና ሰኒ ናቸው። ሰኒና ጆከር በስመ አብ በጣም ነው እኔ ራሱ የቀናሁባቸው ተነዘሪሁን ጋር ገጠር። በሌላ በኩል ደግሞ የሚያስቀኑትና ፍቅራቸው ዋው ያልንላቸው ምሩና ናሆሚ ነበሩ። ሆኖም ግን በአሁኑ ሰዓት የምሩዬ ትናንትና የሳቀችበት ትናንትና ደስ ያላት ዛሬ ግን ሁለት ልብ ሆናለች። ናሆሜን የሆኑ ይቀር ይሆን ወይንስ እንደፎከረችና እንዳሰበችው ትነጥቀኝ ይሆን በማለት መንታ መንገድ ላይ ቆማለች። ህሌንም የፈለገው ነገር ቢሆን ይችን ታማሚ ወይንም እሷ በምትለው ቃላት በጣም ቢያስጸይፍም፣ ምክንያቱም ሁሉም ሰው ወዱ አይደለም አውቃለሁ፣ ድራማ ነው። ግን እግዚአብሔር እኛንም ምን እንደሚያደርገን አይታወቅም። ሆኖም ግን ወዳና ፈቅዳ ያመጣችው እስከሚመስል ድረስ ይቺ በሽተኛ አትገባውም፣ እኔ ጤነኛ ነኝ፣ እሷ ግን ታማሚ ነች በማለት ሄሌኒ ሁል ጊዜም የምትፎክረው በጤናዋ ነው። ጤና ዛሬ ምን እንደምንሆንና ምን እንደሚፈጠር አናቅም። ሆኖም ግን በራሷ እጅና የተስተካክላና እስከ መጨረሻውም ጤነኛ እንደምትሆን እየተማመነች ትመስላለች። የናሆም የመጀመሪያዋ ፍቅረኛዋ ማለት ነው። እናም ምሩን ትውጣም ስገባም አልፋ ተርፋ ሀዊ ደግሞ ለእውነት የቆመች ለሀቅ የቆመች ነች። አባክሽ አታለቅርቂ፣ አንቺ ጥገኛ ነሽ፣ ሰራተኛ ነሽ። ደግሞ እንደዛም ለስራሽ ጓጉተሽ ከሆነ እሷ ስወጣ እኔ ጋር ሰራሻለሁ። ስለዚህ ጥግሽን ያዥ፣ አንቺ አይመለከትሽም። ናሆም እኔም ብቻ ነው የሚወደው፣ እሷን አይወዳትም። ሲወጣና ሲገባ ሰልችቶታል። ምክንያቱም ጤነኛ ሰው ማግባት እንጂ ታማሚ ሰው አግብቶ መከራው ማየት ስለሌለበት፣ እንደዚሁም ደግሞ እሷ ልጅ አትሰጠውም፣ እኔ ግን ልጅ ሰጥቼዋለሁ፣ ነገም ልሰጠው ዝግጁ ነኝ በማለት እስከ ሀዊ ድረስ ትወርድባታለች። ሀዊ ግን የፈለገው ነገር ቢሆን አለቅሽም፣ አንቺን ደብድቤ እጅ ለፖሊስ እሰጣለሁ፣ አንቺን ገድዬ ለፖሊስ እሰጣለሁ በማለት ሀዊም ተጋፍጣታለች። ውድና የተከበራችሁ አድማጭ ተመልካቾች ላይክ፣ ሰብስክራይብ አድርጉ ላይ አመሰግናለሁ።